ይዘሃል መጽሐፍ ምዕራፍ 8 ላይ እሺ ቁጥር 21 ላይ ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾሙ ምድር ከመፈጠሩ አስቀድሞ አላያት ገና ሳይኖሩ እኔ የተወለድሁ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ የተወለድሁ ይላል ሰለሞን። ታዲያ ሰለሞን እኮ ነቢይ እንትን እኮ ነው የሚናገር ትንቢት እኮ ስለዛ ስለ ኢየሱስ ክርስቶስ እኮ የተናገረ እኮ ትንቢት እኮ ነው እንጂ እኮ ሰለሞን ስለራሱ እኮ የሚጻፈው ኧረ ተው አያስኬድም፣ ይሄ አያስኬድም። አንተ ቅድም የተናገርከው ኢየሱስ እንዴ ይቅርታ ከመጀመሪያ ጀምረህ ከቻልክ እባክህ ሮቤል ተራ ሲደርስ ታወላለህ። እዚህ ጋር ሁለት ሰው እያወራ ሶስተኛ ሰው ጣልቃ መግባት አይቻልም። የቤቱ ህግ ነው ይሄ። ስለፈለኩን አንብብልን ከመጀመሪያው ጀምረህ ከቻልክ። አንተ ጋር ካለ ከፍታ አንብበው። እስከዛ እነሱ የጀመሩት ኮንቨርሴሽን ስለሆነ ጠብቀው ወይንም እንዳለ ጥሩ እየሄዳችሁ ነው። የኔ አልደበረህማ? እንግዳችንን እንዴ በደንብ እንዴ ምን እሺ የኔ ኮፒ ሊንክ አድርጉ ቤተሰቦች። ቀጥሉ። ሶሪ እኔ የኔ ከቁጥር ስንት ጀምሬ ባነብልህ ይገባል? እኔ ችግር የለብኝም። አንተ ልትነግረኝ ከምትፈልገው ጀምረ ግን ያንን ሀሳብ የሚያጠናከር ነገር ከላይ ካለ ብትቀጥል ምንም ማለት አይደለም። ግን አንተ ከምትፈልገው ምክንያቱም አርዕስት ስለሚያስለቅቀን ሌላ ነገር ስናነብ አንዳንድ ጊዜ ደግሞ መጽሐፉን ስታነበው ከላይ አውዱ እንዳለ ሙሉ ካልገባ አንዳንድ መጽሐፍቶች ሊል የፈለገበት ምክንያት ካልገባን አንድ ነገር ብቻ ካወጣን፣ አሁን ለምሳሌ ቆራ ላይ አንድ ነገር ብቻ ካወጣው ነብዩ መሐመድ እኮ እንደዚህ ናቸው ብዬ ልከራከር ነው ያደረጉት ምክንያት ሙሉን ማየት ካልቻለ እንደዛ ምናምን አብሽር አንተ እዘዘኝ። ከዚህ ቁጥር ጀምረህ አንብብልኝ ብለህ ብትለኝ እኔ ሙሉ ምዕራፉን ላነብልህ እችላለሁ፣ አንተ ባዘዝከኝ መሰረት። አይ እኔ በፈለግኩት እኔ ደግሞ ምልህ የትኛውንም ብታነበው ያ የተነገረ የትንቢት ቃል እንጂ እሱ ነው ብያል ቃል አልወስድም። እኔ ሰለሞን ነው ብዬ አልወስድም። እኔ ምክንያቱም ሰለሞን የዳዊት ልጅ ከአንድ ሴት የተወለደ ሰው እሱን ከዓለም በፊት ምድር ገና ሳትፈጠርም ነበርኩ ብሎ ሊናገር እንደማይችል 100% እርግጠኛ ነኝ። የተናገረው ግን ስለ ነብዩ ነው የተናገረው። ልጁ እንዳለው ስለ የትኛው ነብይ? ስለ ኢሳ yes። ኧረ ተው ስሙም የለም በባይብል በብሉይ ኪዳን አንዴ በብሉይ ኪዳን ውስጥ ከዘፍጥረት እስከ ትንቢተ ሚልክያስ ድረስ ኢየሱስ ነብይ ነው የሚል ጥቅስ የለም። የሚያመጣ ካለ መምጣት ይችላል። ኢየሱስ ነብይ ይሆናል ወይም ነብይ ነው ብሎ ስሙ ተጠቅሶ በብሉይ ኪዳን ከዘፍጥረት እስከ ትንቢተ ሚልክያስ አንድ ጥቅስ ማምጣት የሚችል ካለ መግባት ይችላል። የለም እኔም የለም። በቃ ስለዚህ ስሙ በሌለበት ለምንድን ነው የሌለው? እሱም የኛም ጥያቄ ነው። አሁን ልመልስላ። እሺ መልስልኝ። ጥያቄውን ልመልስልህ። ኦኬ በጣም መልስልኝ። እሺ ከቻልክ በብሉይ ኪዳን የነበሩ ነቢያቶችም ሆነ ነገስታቶች፣ ያው የነገስታት መጽሐፍ፣ የነቢያት መጽሐፍ፣ የፍጥረታት መጽሐፍ ነው ያለው። እዛ ላይ ስሙን አያውቁትም። ለምን መቶ ስሙ እስከሚነግራቸው ድረስ አያውቁትም። ግን ምን እያሉ ነው የሚናገሩት? ስለሱ ምግባር ሲመጣ ሊያደርጋቸው የሚችላቸውን ነገሮች በሙሉ ስለሱ ማንነት ነው እንጂ የሚናገሩት ስሙን ስለማያውቁት። እኔ አሁን አንተ ስሜን እስካልነገርኩ ድረስ የእኔ እያልክ ነው የምጠራኝ። ስሜ ግን ሌላ ነው። ስነግርህ ነው የምታውቀው። ስለ እኔ ትናገራለህ። ይሄ ልጅ ባለጌ ነው፣ ይሄ ልጅ ጨዋ ልጅ ነው፣ ይሄ ልጅ ጎበዝ ልጅ ነው፣ ይሄ ልጅ እንደዚህ ነው እያልክ ትናገራለህ። እነሱ ልክ እንደዛ ነው የተናገሩት። ሲመጣ ግን ስሙን ነገራቸው። አያም ብሎ ነገራቸው። እኔ ስላንተ ጨዋነትም ሆነ ስላንተ ባለጌነት ለማውራት መጀመሪያ ባህሪህን ማየት ይጠበቅብኛል። ከአንተ ጋር መገናኘት ማውራት ይጠበቅብኛል። ሀሳም ባለጌ ነው ብለህ ለመናገር ወይ ከሰው ሰምተህ ወይ እዚህ ጋር ሶሻል ሚዲያ ያለኝን ከሰዎች ጋር ያለኝን ኢንተራክሽን አይተክ ነው እኔ ላይ ብይን የምትሰጠው። እኔ ኤግዚስት ማድረግ ይጠበቅብኛል ስለ እኔ ባህሪ ለማውራት። ስለአንተም ባህሪ ለማውራት አንተ ኤግዚስት ሆነክ ማወቅ ይጠበቅብኛል። ባለጌ ከሆንክ ከአንተ ጋር ተቀመጨ ላወራ አልችልም። ገብቶካል? ጨዋ ከሆንክ ደግሞ ይናፍቀኛል ከአንተ ጋር ራሱ ቁጭ ብዬ ለማውራት። ግልጽ ነው። ለምን ባህሪህን አይቼ ምንናናቅ ከሆነ ማንከባበር ከሆነ አንድ ጠረጴዛ ላይ ቁጭ ብለን ልናወራ አንችልም።
እንዴ ሐሰንንም አረር በሩቁ ትለኛለህ ባህሪን ሰምተህ ወይም አውቀህ። ስለዚህ ይሄ አሁን ወደ መጀመሪያው ነገር ብንመለስ መልካም ነው ብዬ አስባለሁ። መጽሐፈ ምሳሌ ላይ ያነበብኩት ነገር ችግር የለውም። አንተ ቅድም አለ ስላልከኝ እሺ ችግር የለም። ድንግል ማርያም ከድንግል ማርያም ተጸንሶ ከመወለዱ በፊት ኢየሱስ ነበረን የምትለኝ ወይስ የኔ ተቋርጠካል መሰለኝ ወይስ እኔ እየለፈለፍኩብህ ነው? የሆነ ነገር ሆኗል። የሆነ ነገር ሆኗል ነው። እሺ አሁን ይሰማኛል። አሁን ይሰማል። ኦኬ። አይ ቀጥል ማለት ነበረ ማስረጃ ስጠኝ። እሺ እኔ ያለመኖሩን ማስረጃ አመጣለሁኝ። አንተ ደግሞ መኖሩን ማስረጃ ይሆነኛል ብለህ የምትለውን አምጣ። ያው በቃል ደረጃ ነበረ። በሰውነት ደረጃ አሁን እኔ እናንተ በምንለው የስጋ ለብሶ ሳይሆን በቃል ደረጃ ነበረ። ዓለም ሳይፈጠርም በፊት ነበረ። በመጀመሪያ ቃል ነበር ይላል ዮሐንስ 1:1 ላይ እኛ የምናነባው። እንግዲህ አሁን አንተ የእንትን ተማሪ ነኝ ብለሃል። ስለዚህ የንጽጽር ተማሪ ከሆንክ ሁሉንም መጽሐፍ እያነበብክ ነው የምታነጻጽረው አይደለ? የንጽጽር ተማሪ ከሆንክ ወደ እርክም ተላ መጽሐፍ ቅዱስን ማንበብ ግዴታ ነው። ሌላም መጽሐፍ ካለ ማንበብ ግዴታ ነው ለማነጻጸር። አለበዛ ካላነበብክ ምንን ከምን ጋር ታነጻጽራለህ? ስለዚህ ዮሐንስ 1:1 ላይ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ነበር ይላል። ያ ቃል ሆኖ በማርያም አድሮ ተወለደ። ያ ቃል ምን ለብሶ? የሰውን ስጋ ለብሶ። እንዴት ሆነ? ቅድም መጀመሪያ ከእቴ ጋር ስነጋገር ይህን መልስ መልሼዋለሁ። እንደዚህ ነኝ ብሎ ካለኝ መቀበል እንጂ መከራከር አልፈልግም። እኔ የእሱ ፈጣሪ አይደለሁም፣ እሱ የኔ ፈጣሪ ነው። ዮሐንስ 1:1 ላይ ያመጣከው ጥቅስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል አይደል? እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስንት ማንነት ነው ያለው እዚህ ጥቅስ ላይ? ሁለት። ማንና ማን? ቃልና እግዚአብሔር። ቃልና እግዚአብሔር። ስለዚህ ሁለት ማንነት ብለካል፣ እንዳትረሳ። አንድ ማንነት ሳይሆን ሁለት ማንነት ነው ብለካል። ስለዚህ ይሄ ሁለት ማንነት ከመጀመሪያ ጀምሮ ሰማይና ምድር ከመፈጠሩ ጀምሮ ነው ያለው። እንግዲህ ካለ ምን ማድረግ እችላለሁ? እኔ አልፈጠርኳቸው ነው። ሁለቱ ማንነቶች እግዚአብሔርና ቃል ማለት ደግሞ ኢየሱስ ነው፣ ከድንግል ማርያም የተወለደው ማለት ነው፣ ስጋ የለበሰው እንደናንተ እምነት። ከመጀመሪያ ጀምሮ ሰማይና ምድር ሲፈጠሩ እነዚህ ሁለት ማንነቶች ናቸው። አሁን አንተ ምን ልትወስድ ነው ማለት መጨረሻ ላይ ሁለት አምላክ ልትለኝ ነው ማለት ነው? አልወጣኝም ገና ኢየሱስንም አምላክ አላደረግኩትም። ነገር ግን እዚህ ጥቅስ ላይ ሁለት ማንነቶች ናቸው ብለከኛል። እናንብበው። ቀላል ነው። በመጀመሪያ ቃል ነበር ይላል። እሺ። ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ። ቃልም እግዚአብሔር ነበር ይላል። አለቀ በቃ። ራሱን በራሱ ተናገረ ማለት ነው። ስንት ማንነት ነው ያለው እዚህ ጥቅስ ላይ? ስንት ማንነት ነው ያለው? አሁን አንድ አደረገው። ቅድም አንተ አውቄ ነው እንደዚህ ቅድም ሁለት ያልኩ አውቄ ነው። አሁንም አንድ ያልኩ አውቄ ነው። ለምን ብትለኝ ይቺ የመጨረሻዋን አላነበብካትም መጀመሪያ ላይ። አሁን ስታነብ አንድ ይሆናል ማለት ነው። ቀጥለው። አሁን አንድ ማንነት ነው ሁለት ማንነት? ስንት ማንነት ነው ያለው? አሁን አንድ ነው። ራሱን በራሱ ነው የተናገረው። በቃ አንድ ነው። ከዛ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ቴንኪው። ኦኬ። ቃልም ስጋ ሆነ ይላል አይደል? የስ። አሁን እዚህ ጋር ቃል የተባለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ሲል አንድ ማንነት ነው ብለኸኛል። እግዚአብሔር ነው ስጋ የሆነው ወይስ ቃሉ ነው ስጋ የሆነው? ቃሉ እንጂ እግዚአብሔር አይደለም ስጋ የሆነው። በቃ ያለህን እዛ መጽሐፉ ላይ የሚልህን ስጋ ሆነ የሚልህን መቀበል ብቻ ነው። ቃልም እግዚአብሔር ነበረ ብሎ መጨረሻ ላይ በአራት ነጥብ ስለሚዘጋው ነው ጥቅሱን ላሳይህ። ቃል ራሱ እግዚአብሔር ከሆነ አዎ ነው። ስለዚህ እግዚአብሔር ነው ስጋ የሆነው። ስጋ ያልሆነ እግዚአብሔር አለ? ያ ማለት ከድንግል ማርያም የተወለደው ኢየሱስ እግዚአብሔር ነው ማለት ነው አይደል? ጥሩ። ሌላ እግዚአብሔር አለ? የለም። ጎበዝ። እሺ አንድ ጥቅስ ላሳይክ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንዲህ ይላል። እንግዲህ አለ
ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። አሁን እዚህ ጋር እግዚአብሔር የተሰቀለውን ኢየሱስን እንደ መጽሐፉ ነው የተሰቀለውን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ብሎ እየተናገረ ነው። እዚህ ጋር ማን ነው አድራጊ? ማን ነው ተደራጊ? አድራጊው ማን ነው? እግዚአብሔር የተባለው ማን ነው? ኢየሱስ። ኦኬ። ጌታና ክርስቶስም የተደረገውስ ማን ነው? የተሰቀለው ኢየሱስ። ስለዚህ እግዚአብሔር ኢየሱስ የተሰቀለውን ኢየሱስን ጌታን ክርስቶስም አደረገው እያልከኝ ነው? ኦኬ። አሁን ብዬ ከመለስኩልህ ጭንቅላት ላይ ሌላ ነገር እንፈጥረው። ወደ ቀድሞ ነገር ልመለስና እመለስልሃለሁ። እዚሁ ጋር ከማርያም ያለ ድንግ ያለ ወንድ ፍቃድ ተወለደ ተብሎ ከተነገረ እንዴት ይሆናል ብላ ራሷ ጠየቀች። እንኳን እኔ ቀርቶ ዛሬ ያለው ሰውዬ በቃ ይሄ በልዑል ኃይል ባንቺ ላይ ጸልይለት ትወልጃለሽ አለ። አዳምን ካፈር ፈጠረው፣ ሔዋንን ደግሞ ከአዳም ውስጥ አወጣት። ይህን ካደረገ በቃ ያኛውን ካመንኩ ይሄን ማመን አለብኝ። ምንም ነኝ ቢለኝ ማመን አለብኝ። አለበዛ ከዛ ወጥቼ ሌላ በሎጂክ ማመን ሰው ለሆን ነው ማለት ነው። በቃ እንደዛ አይደለም የኔ እንደዛ እኮ አይደለም። እግዚአብሔር አዳምን የፈጠረ እግዚአብሔር ነው። ኦኬ። ከአዳም የግራ ጎን ደግሞ ሔዋንን እንድትፈጠር ያደረጋት ኦፕሬሽን አድርጎ ሰርጀሪ አድርጎ ሔዋንን እንድትፈጠር ያደረጋት እግዚአብሔር ነው አይደለ? ከዛ ያንን ቦታ ክፍተቱን ደግሞ የሞላው እግዚአብሔር ነው አይደለ? ከዛ ሁለቱ ደግሞ ግንኙነት ሲያደርጉ ሔዋን ጸንሳ እንድትወልድ ያደረገ ማን ነው? እግዚአብሔር ነው። ወልዶ የመሳምን ጸጋ የሰጣት እግዚአብሔር ነው አይደለ? ዘሩን በውስጣቸው ስላስቀመጠ ያው ይባዛሉ። ችግር የለም። ብዙ ተባዙ የሚለውን ካልኩሌሽን ሰጥቶ ህግ ሰጥቶ የሁለቱ ግንኙነት ሲያደርጉ እሷ ወልዳ የመሳምን ጸጋ የሰጣት እግዚአብሔር ነው አይደል? የስ ኦኬ። ከዛ በኋላ ድንግል ማርያም እናትና አባት አላት። እሷም ተረግዛ ነው የተወለደችው። የስ ከዛ ድንግል ደግሞ ኢየሱስ የሚባለውን ያለ ወንድ ግንኙነት ዘር ፍሬ ጸንሳ እንድትወልድ ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር ነው እንጂ እግዚአብሔር ራሱ አይደለም በድንግል ማርያም ተጸንሶ የተወለደው ነው እንዴ? አይደለም። ስለዚህ ኢየሱስ ነው። ያ ቃል ራሱ ነው ስጋ ለብሶ በድንግል ማርያም ውስጥ አድሮ ጊዜውን ጠብቆ እንደተወለደ ያ ራሱ ቃሉ ራሱ ማለት ነው። እንዴት ሆነ? እኔ አልመለስልህም፣ አላቅም እንዴት እንደሆነ ስታገኘው ጠይቀው። አንድ መረጃ ልስጥህ። ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ አይደለም? እግዚአብሔር ብርሃን ይሁን አለ ብሎ ንግግርን የተናገረው ቃል ነው ያወጣው አይደለ? ብርሃን ይሁን አለ በሚለው ቃሉ ንግግሩ ብርሃንም ሆነ አለ አይደለ? ቃሉ ራሱ ነው ወደ ብርሃንነት ከንቨርት ያደረገው ወይስ በቃሉ ምክንያት ነው ብርሃን የተገኘው? በቃሉ ምክንያት ነው። በቃሉ ምክንያት ነው። ድንግል ማርያምም ቃሉን ሳይሆን ጸንሳ የወለደችው ከእግዚአብሔር በመጣው ገብርኤል ይዞት በመጣው ብስራት ቃል ንግግር ጸንሳ እንድትወልድ ተደረገች እንጂ ቃሉ ራሱ አይደለም ወደ ጽንስነት የተለወጠው። መልአኩ ገብርኤል ኦኬ፣ ጥቅሱን ላንብብልህ ካብሽር። የሉቃስ ወንጌል ምዕራፍ 1 ላይ ታሪኩ ተቀምጦልካል። እንዲሁም ለድንግል ማርያም ጸንሳ መውለድ መልአኩ ገብርኤል ራሱ ምሳሌ ሰጥቷታል። ምን ይላል መሰለክ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበር ይላል። ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበለሽ፣ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። ተመልከት ሲያበስራት ድንጋጤዋን ምን አላት? ድንጋጤዋን አረጋጋት። ከዛ ምን አላት? እነሆ አለም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት።
እነ ስሙ ነው የነገራት። እሱ የሚነግራትን እሷ ጆሮ ስላላት እየሰማችው ነው አይደል እንዴ? በንግግሩ አይደል እየነገራት ያለው። በጣም ጥሩ። ከዛ 32 ላይ እርሱ አለ። እሺ ቀጥል። ስሙንም ማንተ ኢየሱስ ያለሽ ካለ በኋላ ወደ ታችን ብለህ ብትወርድልኝ ትንሽ። እሺ ስሙንም ነገራት። እሷ ስሙን አታውቀውም ነበረ። እንደምትወልድም ምንም ኢንፎርሜሽኑ የላትም። መጥቶ ግን ሙሉ ኢንፎርሜሽን ሰጣት እስከነ ስሙ ድረስ ማለት ነው። ታዲያ እሱ ማን ነው ብለዋል? ቀጥል እስኪ ቀጥል፣ አንብብልኝ። ከዛ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። እሺ ቀጥል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ቀጥል። ከዛ ቁጥር 33 ላይ በያዕቆብ ቤት ላይ ምን ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ቁጥር 34 ላይ ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ቅድም ቁርአን ላይ እንደዚህ አይነት ነገር አላነበብኩልህም? ወንድ ስለማላውቅ ይህ እንዴት ይሆናል አለችው። አሁን ገብርኤል የሚላትን ነገር ተመልከት። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ከነገራት በኋላ ቁጥር 36 ላይ አንድ ምሳሌ ሰጣት፣ ናሙና። ለእግዚአብሔር ምንም የሚሳነው ነገር እንደሌለ ናሙና ሊሰጣት ነው። ምን አላት? እነሆ አላት ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው የ6ኛ ወር ነው አላት። ይህ የሚያስገርም ነገር አይደለም። ፈጣሪ ከፈለገ ጭራሽ ትወልዳለች ተብሎ ፔሬዷ የቆመችውን ሴት ራሱ እንድትወልድ ማድረግ ይችላል። ለእግዚአብሔር ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለምና አላት። እንዴ ምን ይሄ እኮ የሚገርም ነገር አይደለም። አዳምን ከምድር አፈር ዘግኖ የፈጠረ ከአዳም የግራ ጎን ሔዋንን ያዘጋጀ በሁለቱ ግንኙነቶች ጸንሳ እንድትወልድ ያደረገ አምላክ ይሄ ምን ቀላል ነገር እኮ ነው። አሁን እንትን የሆነ የኦርቶዶክስ ወይም የፕሮቴስታንት ሰባኪ ሆንክብኝ እና ቆይ አሁን እሱን እንተወውና እናንተ ሙስሊሞች ናቸው አይደለም? አሁን መጽሐፉን ብትነግረኝ የማውቀውን ነገር ነው እየነገርከኝ ያለው። ሶዋት ብዬ ልጠይቅ። ሶዋት እንዲህ ብሎ ከተናገረ ዋይኖት አንተ ኢየሱስ ክርስቶስን ጌታ ነው ብለህ የማትቀበለው ብዬ ብጠይቅ ምን ትላለህ? እሺ ቆይ ጌታ ነው ብዬ ምክንያቱም አንተ ራስህ ያነበብከው ነው የምጠይቀው። ይሄ ሲወለድ ምን ይሆናል ያልከው ብለህ አነበብክልኝ ራስህ። እሺ ራስን የነገርከኝ ስለ ኢየሱስም ሰው ዋይኖት እሱን ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ የማትቀበለው ነብዩ መሐመድ እንደተቀበልከው ነብዩ መሐመድም የተጻፈ ነገር ነው አንተ ጋር የደረሰው አይደለም እንጂ ከሰማይ አይደለም መልአክ መጥቶ እንደ ማርያም የነገረክ። ነብዩ መሐመድ የነገረው ጽፈው አይደለም ጽሁፉን ያስተላለፉልህ ያንተ የእስልምና አስተማሪዎች ነው። ከልጅነት ጀምሮ አስተምረው እዚህ ጋር ያመጣው አይደለም። ኦኬ እንደዛ ከሆነ ለምን የኛውን አትቀበልም? ቅድም እኮ እህቴን ስጠይቃት የነበረው ይሄንን ነበር። ኦኬ እንደዛ ከሆነ አንተ የኛውን ለምን አትቀበልም? ኢየሱስ ጌታ እንደሆነ ለምን አታምንም? ቅድም እኮ ነግሬህ ነበር። ነብዩ መሐመድን የሚቀበል በምድር ላይ ያለ ሙስሊም ነው የምልህ። እንዲሁም የሞቱት እንዲሁም ወደፊት እኛ ካለፍነ በኋላ የሚመጣው ጄኔሬሽን ነብዩ መሐመድን መቀበል ነብዩ ኢየሱስን መቀበል ነው። ነብዩ ኢየሱስን መቀበል ነብዩ ሙሴን መቀበል ነው። አይደለም። እኔ አማኙ እየነገርኩህ እኮ ነው። አንዴ አዳምጠኝ። ነብዩ መሐመድን ተቀብዬ ነብዩ መሐመድን ተቀብዬ ነብዩ ሙሳን አልቀበልም ማለት አልችልም። ነብዩ ሙሳን አልቀበልም ማለት ከእምነቱ ያስወጣል። ነብዩ ሙሳ ያለፈ ነው አይደል? ከሺህ ዘመናት በፊት ያለፈ ነው አይደለም? ነው። ኢየሱስም ከሺህ ዘመናት በፊት ያለፈ ነው አይደለም? ነው። ነብዩ መሐመድ ደግሞ ከመጡ 1400 ምናምን ዓመት ሆኗቸዋል። ኢየሱስ አለፈ፣ ሁሉም ነቢያቶች በሙሉ አለፉ። ኢየሱስ ግን በሶስተኛው ቀን ተነስቶ በአብ ዘንድ ተቀመጠ። አው ወደዛ ተወሰደኝ። እኔ ጥያቄ ጠይቀሃለሁ፣ ወደዛ ተወሰደኝ። ለምን አይደለም? ሁሉም ሞቱ አለፉ። ኢየሱስ ግን በሶስተኛው ቀን ተነስቶ በአብ ዘንድ ተቀመጠ። መስፈርት አታስቀምጥ።
አሁን ጥያቄ ልጠይቅህ። አንተ በመጣኸው ነገር ጥያቄ ልጠይቅህ። እንደናንተ እምነት ነው። እንደኛ እንደ እስልምና ሞተ ተሰቀለ ብለን ስለማንል እንደናንተ እምነት ሞቶ ተሰቅሎ በምድር ማህፀን ውስጥ 3 ቀን ተቀምጧል አይደለም? ከዛ ምድር ማህፀን ውስጥ ማን ያስነሳው? እግዚአብሔር። ምን እንዳይሆን እግዚአብሔር ኢየሱስ ምን እንዳይሆን ነው ያስነሳው? መበስበስን እንዳይ። ጎበዝ። ስለዚህ ሌሎቹ ነቢያቶች በሙሉ መሐመድንም ጨምሮ በስብሰዋል። ያልሞት አለ ያረገ እንዳለ እስከ ነብሱ ያረገ እንዳለ አታውቅም? እንደናንተ መጽሐፍ ኤልያስን ተናግሯል። ስለዚህ ኤልያስ ኢየሱስን ይበልጠዋል? አልሞተም። ኢየሱስ ማነው? ኤልያስ አልሞተም። የስ አልሞተም። ኢየሱስን ይበልጠዋል? ኢየሱስን ይበልጠዋል? ኢየሱስን ይበልጠዋል? በእንትን ደረጃ ያው አፈርን አላየም። አው ሄዷል። ኢየሱስ ክርስቶስም አልበሰበሰም። የሞተው ኢየሱስ ምክንያት አለው። ያልሞተው ኤልያስም ምክንያት አለው። ኤልያስ ቢሞት ማለት የኔ ወንድ ስለ ምክንያቱ አይደለም እያወራን ያለ ነው። ስለምታስቀምጠው ሜዥር ነው፣ መስፈርት ነው። አንተ መስፈርት እያስቀመጥክ ነው፣ ሜዥርመንት እያስቀመጥክ ነው። 100 ኪሎን እና 100 ኪሎን ነው እንጂ ሜዥር አድርገህ ሚዛን ላይ የምታስቀምጠው ፈጣሪ በወሰነው ውሳኔ ላይ እኔ እናንተ መስፈርት ልናወጣ አንችልም። ኦኬ የምናበላልጠው ፈጣሪ አንተ ለምሳሌ እኔ እናንተ ወንድም ታማማቾች ነን ልበል። ኦኬ አንደርስታንድ ዩ ኦኬ ወደ ዋናው ግባ። አንደርስታንድ አድርጌያለሁ። እሺ የመጨረሻ ይችን አንተ ታሪክ ስለማውቃት ሉቃስ 15 ላይ እሺ ቆይ ኖ አልሄድም። እኔ ጥቅስ አላመጣልክም። እንዲሁ ሎጂካል የሆነ ሪዝን ልስጥክ ብዬ ነው። አንተ ደግሞ የተሰጠህን የውርስ ገንዘብ 100 ሺህ ብሩን ነግደህ አትርፈህ ሚሊዮነር ሆንክ፣ ብዙ አትረፈረፍክ። እሺ ለሁለቱ ድርጊታችን ወላጆቻችን ናቸው ተጠያቂ ወይስ ማን ነው ተጠያቂ? እኔ ገንዘቡን ለማጥፋቱ አንተ ነህ ተጠያቂ። አንተ ግን የተሰጠህን ነገር ምን አደረከው? አተረፍክበት። ስለዚህ ፈጣሪም ኢየሱስ ከድንግል ማርያም መወለድን ፈልጎ አይደለም የተወለደው፣ ነገር ግን ፈጣሪ ስለፈለገ ነው። ሙሴንም ከሁለት እናትና አባት መወለዱ፣ ዳዊትም፣ ሰለሞንም፣ ነቢዩ ሙሐመድም እኔም ለምሳሌ ወንድ ልጅ መሆንን ፈልጌ አይደለም የተወለድኩት። ውልደቴ ልክ እንደ ኢየሱስ ቢሆን ደስ ይለኛል፣ እንደኔ ስሜትና ፍላጎት ከሆነ አዲስ ዓለምን ለመብለጥ ወይም እዚህ ጋር ያሉ ወንድሞችን ለመብለጥ። ነገር ግን ፈጣሪ እሱ በፈቀደው መንገድ ፈጥሮኛል። አለቀ። ይሄንን ነገር ተፈጥሮ ነገር ነው ብዬ ነው መቀበል ያለብኝ። ሜዥር የምናደርገው ነገር አይደለም። እሺ ወደ ዋናው ጉዳይ ተመለሰሽ። ወደ ዋናው ጉዳይ ስንመለስ በዓለም ላይ አሁን ካሉ ሙስሊሞች ጀምሮ ወደ 2 ቢሊዮን የሚጠጉ ሙስሊሞች አሉ። ከነዚህ 2 ቢሊዮን ቁጥራቸው 2 ቢሊዮን የሆነ ሙስሊሞች ኢየሱስን አንቀበልም አናምንም ቢሉ አውቶማቲካሊ ከእምነቱ ይወጣሉ። ኢየሱስ ክርስቶስን እንደምንድን እንደ ነብይ ብቻ ነው የሚቀበሉት ነው። አይ ምንም ጥያቄ እኮ የለውም። ሙስሊሞች እንደሚቀበሉ እኛ እናውቃለን። እንደ አንድ ነብይ መቀበልና ከነቢያቶች ደግሞ የተለየ ነብይ መሆኑን አለመቀበል በራሱ ፍርድ ያስፈረድብሃል። አሁኑኑ ተፈርዶበታል የሚለው ኢየሱስ ክርስቶስ የዓለም አዳኝ ነው። ለዓለም በመስቀል ላይ ተሰቅሎ ሞቶ በሶስተኛውም ቀን ተነስቶ በአብ ቀኝ ተቀመጠ ይላል። ይሄንን ቅድም ነግሬሃለሁ። አሁን ይህንን ሰውን የጻፍኩ ካልከኝ እኔም አንተን ምንም እንደሆነ ታውቃለህ። ያንተ መጽሐፍ ሰውን የጻፈው ልልህ ነው ማለት ነው። ወደ መጀመሪያው ነገር ቆይ ፍክክር ውስጥ አይደለም እኮ ያንተ መጽሐፍ እንደዚህ የኔ መጽሐፍ እገሌ ነው የጻፈው ብለህ የምትለኝ ከሆነ ያንተ መጽሐፍ እገሌ ነው የጻፈው እያልኩኝ እፎካከራለሁ ነው አይደለ? ቆይ ይሄንን እኔ የምቀበለው አሁን አንተ ነብዩ መሐመድ በቃ ያለ መልእክተኛ ነው ብለህ ተቀበላል አይደለ? እኔ ደግሞ አልቀበልም። በቃ ካልተቀበልክ የራሴ ቆይ ልልህ የፈለኩት እኮ አልቀበልም አይደለም። ከዛ ኮንሲኩዌንሱን ልነግርህ ነው። ባለመቀበሌ ነብዩ መሐመድን ባለመቀበሌ የሚመጣብህ ችግር ካለ የኔ ችግር ነው። በቃ አለቀ። አንተም ኢየሱስ ክርስቶስን አለመቀበልህ የሚያመጣብህ ካለ የራስህ ችግር ነው። እንዴት ነው የምንቀበል? ኢየሱስ ክርስቶስ መሞቱን የዓለም አዳኝ መሆኑን በሶስተኛውን ቀንም መነሳቱን በአብቃኝም መቀመጡን የጌቶችም ጌታ መሆኑን አንተ ባትቀበል መጽሐፉ የጻፈልህን ባትቀበል መብት ነው።
እኔም ነብዩ መሐመድን አለመቀበል መብቴ ነው። በቃ ልክ አዳምን ከአፈር ሰራው እንደተባለ ኢየሱስ ሞተ ሲባል እና ተነሳ ሲባል ልክ እንደዛ መቀበል አለብህ። ማርያምን ያለ ወንድ ፍቃድ ወለደች ብለህ አምነህ እንደተቀበልክ ኢየሱስ ክርስቶስ ጌታ መሆኑንም ልክ እንደዛ መቀበል መቻል አለብህ። ይሄው ነው። እሺ አንድ ነገር ልጠቁምህ። ባይ ዘ ዌይ ነገሮቻችንን እየጠቀለልናቸው ሰዓት እየደረሰብኝ ነው። እሺ ቴንክ ዩ አዲስ አንቺንም አንድ ላቀቅም አገኝሻለሁ። ባይ ዘ ዌይ እየተግባባን ነው። ምንም እስካሁን ድረስ ምንም ችግር የለም። እየተግባባን ነው። ያልተግባባን እንዳይመስላችሁ። እየተግባባን ነው ማለት አንተን እቀበልሃለሁ አንተን ተቀበለኛል ያልኩ ማለት አይደለም። ሀሳባችን ጥሩ ፍሎ እያደረገ ነው ለማለት ፈልጌ ነው። አብሽር መስፈርት አይደለም። አንዳች የለን ያሲኖ ነው በጣም ትዕግስተኛ፣ ግን ጨዋ ሰው እንደዚህ ሲመጣ አይ ዶንት ማይንድ 24 ሰዓት መስማት ችግር የለብንም እና ኤኒ ታይም ችግር የለም። ዶንት ወሪ ቀጥሉና ትጠቀልለዋለህ። ባይ ዘ ዌይ ይህንን መልስ ስመልስ አሁን እኔ ስናገር አንተ የምትናገረውን ብቻም አይደለም እኔ እየመለስኩ ያለሁት ከስር የሚጽፉትንም እያየው ስለሆነ ነው። ለዛ ነው ደጋግሜ የምናገረው። አዳምን ከአፈር ከሰራው ሔዋንን ከአዳም ካመጣት አንተ እንዳልከው ቅድም ደግሞ ድንቅ ነገር ተናግራል። እኔ ያላሰብኩትን ነገር ማለት ነው። ሔዋንን ከአዳም ካመጣ ኢየሱስን ደግሞ ከሴቷ ከወሰደ ለእኔ ስትነግረኝ በጣም እየደነቀኝ ነበር። አላሰብኩትም ነበር እንደዛ ማለት አውቃለሁ ታሪኩን፣ ግን እንደዚህ ኮምፔር አላደረግኩትም ነበር። ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ጌታ ነው፣ አዳኝ ነው ተብሎ ልክ እንደዛ መቀበል አለብህ የሚለው አንተም ብቻም አይደለም ከስር የሚጽፉትን ጭምር መልስ ለመመለስ ነው። በራሴ እምነት ማለት ነው። ያለመቀበል መብት አላችሁ። ቀጥል አንተው። አብሽር አንተ አንድ ቀን ገብተህ እምነትህን ልትሰብከን ትችላለህ። እኛ ጆሮም አለን ልቦናም አለን። ከሰበከን በኋላ መቀበል አለመቀበል ለእኛ ትተወዋለህ። አንተ አድረስ ማድረስ ያለብህ ለእስራኤል ነው የተላከው ካልከኝ እታች የጻፍከው ሰውዬ ነብዩ መሐመድም የተላኩት ለአረቦች ብቻ ነው። ለኢትዮጵያ ጨርሻለሁ። ከዚህ በኋላ አላነብም። ሶሪ አዲስ አላነብም። ሶሪ ችግር የለም። ነገሩ በአንድ ቀን በጠረጴዛ ዙሪያ የሚያልቅ አይደለም። ሌላ ጊዜም እንደዚህ እየተመላለስክ በስነ ስርዓት ማውራት እንድንችል የዛሬው ምንድን ነው ቅምሻ ነው። እንደ መግቢያ የሆነ የዛሬው ፎሎ አድርጊያታለሁ። በጣም አብሽር። እኔም 10 ደቂቃ የቀረኝ ወደ ስራ ልወጣ። በቃ 10 ደቂቃ ከወንድሜ ማሄር ጋር ቀጥል። 10 ደቂቃ ከወንድሜ ማሄር ጋር ቀጥል። እንትን ላደርገው አይደለም። አሰላሙ አለይኩም አዲስ ትንሽ እንዴት ናቸው? እኔ ላወራው ወይ ባኬን ፎርስ ላደርግ ሳይሆን በነቢና መሐመድ ሰለላሁ ዐለይሂ ወሰለም ላይ ያነሳው አንድ ሀሳብ ስላለ እሷን አንድ የቁርአን ሐዲስ አንስተን ያቺ የተዛነፈችውን ሀሳብ እናቃናትና ከዛ ትቀጥላላችሁ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋቸው አፈር በልቶታል በስብሷል ብለህ ነበር አይደለ? ቅድም እሺ ብለህ ነበር። ይሄ ፍጹም ከእስልምና አስተምህሮ ጋር የማይገናኝ ሀሳብ ነው። ምክንያቱም ነቢና መሐመድ ሰለላሁ ዐለይሂ ወሰለም አምላካችን አላህ በቁርአን ላይ እንደዚህ ይለናል፣ ኢነላሃ ሐረመ አልአርድ አን ተእኩል አጅሳደን አንቢያ። የነቢዩን ስጋ ወይ ደግሞ የነቢይን የሞቶ ያሉ ስጋቸውን መሬት እንዳይበላው አምላካችን አላህ መሬትን እርም አድርጎባታል። የነቢያችን ስጋ የሌሎች ነቢያቶችም ስጋ አልበሰበሰም፣ አፈር አልበላው። ይሄ አንድ የተዛነፈ ሀሳብ የያዝከው ነው። ሁለተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓረብ ነው የተላኩት ብለሃል። ይሄም ከእስልምና አስተምህሮ የራቀ ፍጹም የሆነ ስህተት ነው። ምክንያቱም አምላካችን አላህ ራሱ በቁርአን ላይ ኢና አርሰልናከ ሊልዓለሚን እኛ ለዓለም እዝነት አድርገን ልከንሃል ብሏል። ይሄ የእስልምና አቋም ሜቢ ሳታነበውም ቀርተ ሊሆን ይችላል፣ ያላነበውከው ሊሆን ስለሚችል ማለት ነው። እንደው ዝም ብለው በልምድን በእንትን የሚወራ ወሬ ስለሆነ አንዳንዴ የተሳሳተ አመለካከት ሳንወድ ወደ ሀሳባችን ወደ ራሳችን ይገባል። እኛም ድሮ በሌላም ቤት አሁን ስለ ኤቲስትም ስለምንም ሲነሳ ብዙ ኔጌቲቭ የሆነ ኢምፓክት ካለው ሶሻል ተጽዕኖ አንጻር ፉትፕሪንት ራሳችን ላይ ሊያድር ይችላል። ሰው ከዛ አንጻርም ሊሆን ስለሚችል
ወይ ደግሞ ሙስሊሞች ጋር ቀረብ ብሎ ካለመረዳትም ሊሆን ይችላል። ግን ይሄን አስምርበት። ነቢዩ መሐመድ ብቻ አይደሉም፣ በእስልምና ሁሉም ነቢያቶች መሬት እርም ሆኖባታል፣ ስጋቸውን ለማበስበስ ስጋቸውን አፈር ለመብላት። ኢነላሃ ሐረመ አልአርድ መሬትን እርም አድርጎባታል። አንተኩል አጅሳደል አንቢያ የነቢያቶችን ጀሰድ ይሄ ደግሞ ሙቶ ሬሳቸውን እንድትበላ እርም ሆኖባታል። ስለዚህ በእስልምና ስጋው የበሰበሰ መቃብር ውስጥ ገብቶ ስጋው የበሰበሰ አጥንቱ እንትን የሆነ ምናምን ምናምን ነቢይ የለም። ከአዳም ጀምሮ ማንም ነቢይ እንደዛ የሆነ የለም። ይህን እንድታስተካክለው እዚህ ጋር ያሉ ሰዎች የሆነች ያቺ አንድ ነጥብ እንዳታርፍባቸው ብዬ ነው። በመላክም ደረጃ በዛ ነው። ከየትኛው ቤተ እምነት ነህ? ይሄኔ አንዴ ሌላ ጊዜ ስትመጣ ወንድማችን ከፕሮቴስታንት ተናግሬያለሁ። በቃ ፕሮቴስታንት እኮ ኦኬ። በጣም ከይቅርታ ጋር ወንድሞቼ እህቶቼ፣ ሰዓት ደርሶብኛል። እኔ አሁን ልውጣ እዚህ ጋር ያው አንጨርሰው፣ ሌላ ቀን እንጨርሰዋለን። እምነት ማለት የማናየውን ነገር አምኖ መቀበል ነው። ሌላ እንደ ሳይንስ ወይም እንደ ሂሳብ አስተማሪ አንድና አንድ ሁለት ነው ተብሎ ብላክቦርድ ላይ እንደምንጻፈው አይደለም። አንድና አንድ ሶስት ነው ካለኝ አምላክ። ሰላም ለእናንተ ይሁን። መልካም አንብብ እና ፖይንተሮችን ያስካቸውን ደግሞ ለሚቀጥለው አሪፍ አድርገህ እንደምትመጣ ተስፋ አደርጋለሁ። ጥሩ እየተማማርን ስለነበረ ሰፋ ሰፋ አድርገን እንድናየው ማለት ነው። ኢንሻላህ ነው። በጣም መልካም ጊዜ ነበረን። ስነ ምግባሩ በጣም ደስ ይላል። ዛሬ የመጡት ክርስቲያኖች በአጠቃላይ ደስ ትላላችሁና ኔክስት ታይምም ስትመጡ ትንሽ ጠንከር ብላችሁ ይዛችሁ እኛም እንድንማር ማለት ነው። አለይኩም ሰላም ወራህመቱላ። ያልመለስኩላችሁ አሰላሙ አለይኩም። የመጣችሁት አዲስ ዓለም ሰለምቲዋ ቤት ነው። ያው በዛው ለማስተዋወቅ ያህል አባያ፣ ቀሚሶች የቱርክ እንዲሁም ደግሞ ብራንድድ የሆኑ የወንዶች አልባሳቶች አሉኝ። ያለሁት አዲስ አበባ ነው፣ ኢትዮጵያ ውስጥ ነኝ ያለሁት እና ከፈለጋችሁ ኦርደር ማድረግ ትችላላችሁ። በያዩ ስር ሊንክ አለ፣ ቴሌግራም በመግባት ኦርደር ማድረግ ትችላላችሁ። ኢንሻአላህ እናዘንጣችኋለን። ሁለተኛ ደግሞ መልእክታችን ረመዳን እየመጣም ስለሆነ ከሰለምቲዎች እህት ወንድሞቻችን ጋር አብረን ባለፈው ዓመት እንደምታውቁት ብቻዬን ነበር የጾምኩትና ዲስየር ደግሞ አብረን እንጾማለን ማለት ነው እና በሱም ላይ የራሳችሁን አሻራ አሳልፋችሁ ከኛ ጋር ማሳለም ከፈለጋችሁም ይጋዛር ወልካም። ሶስተኛ እስላማዊ ብርሃን እስላማዊ ድርጅት የሚባል በሰለምቲዎች እና ከሀገር ተመላሾች ከውጭ የጀመርኩት አለና እሱም ላይ ኢንሻአላህ ቀስ እያለን እንመጣለን። ዛሬ እሱን እየተጫወትን የነበረው ደግሞ ሀሳብ ላይ ነበረ፣ ላይክ ፍሬ ሀሳብ ላይ በደንብ እንትን እያልን ነው። ሰው የመጣችሁበት ቦታ የት ነው ምናምን እንዳትሉ በማለት ያህል ነው። ስለመጣችሁ ወንድሞች ማሂርም ሀሰኖም አሚር ደስ ብሎኛል። ሳሚሻም ወይ ሳይወጣ ይቅርታ አዲስ አለም ሶሪ በጣም ያዳመጥኳችሁ ነበርና ትንሽ ጥያቄ ነበረኝ። ችግር የለውም ማለት ችግር የለውም። ዋናው ጥያቄ ምንድን ጥያቄም ሳይሆን እንደርምት ቅድም መጽሐፈ ምሳሌ ምዕራፍ 8 ቁጥር 32 ጋር ሰሎሞንም እኔም እኮ እንትን ብሏል እንደዚህ የሚለው ቃሉ ምን ይላል? 32 አይደለም 24 መሰለኝ። ያ ከ22 ጀምሮ እግዚአብሔርም የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ ከጥንቱ ዘላለም ጀምሮ ተሾም ያለው ምድርም ከመፈጠሩ አስቀድሞ የሚለውን ሰለሞን ስለ ራሱን ያወራው ያልከው ልክ አይደለም። ምክንያቱም መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ከላይ ስታነበው ምን ይላል? ስለ ጥበብ ነው ይሄን የጻፈው። ምን ይላል? በውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ በመንገድ አጠገብ በጎዳና መካከል ትቆማለች፣ በበሩ አጠገብ በከተማይቱ መግቢያ በደጁ መግቢያ ትጮሃለች። እናንተ ሰዎች እናንተን እጠራሉ ብሎ ጥበብ የምትናገረው ንግግር ነው። ስለ ጥበብ ነው የሚያወራው እና ሙሉ ከነበብከው ስለ ራሱ አይደለም ይሄን ያወራው፣ በፍጹም ልክ አይደለም። እና የኔንም ያዳመጥኩት ነበር። ችግሩ ምንድነው? ፕሮቴስታንት ወንድሞቻችን ቀጥልሽ። ጥበብ ታወራለች። ጥበብ ምንድን ነች? ጥበብ ይሄ እኮ ነው። አሁን ምን አለ መሰለህ ጥበብ ትናገራለች ጠራለች ይላል እኮ እዚህ ከሰማኸው ራሱ ይናገራል። ጥበብ ምንድን ነች? ጥበብ ነው። ጥበብ የማድረግ አንድ ነገር የማድረግ ችሎታ ማለት ነው። ኖ ጥበብ ራሱ አሁን አንተ ሮቤል ነህ፣ እኔ ሀሰን ነኝ። የቤቱ ባለቤት ደግሞ አዲስ ነች። አዲስ ትናገራለች፣ ታወራለች። እኛ የምንናገረው ነው ትሰማለች።
አንተም የምትናገረው ንግግርህን ሐሰን የሚባለው ግለሰብ እየሰማህን፣ እኔም ደግሞ ሳወራ አንተ በተራ ትሰማኛለህ። ጥበብ የምትባለው ልክ እንደዚህ ነች? ልክ እኔ እንደማወራው ነች ወይስ ምንድን ነች ጥበብ እያልኩ እኮ ነው። ጥበብ ማድረግ አንድን ነገር የማድረግ ሲጀምር ጥበብ ራሱ እግዚአብሔር ነው በመጀመሪያ ደረጃ። የጥበብ መጀመሪያም ራሱ እግዚአብሔርን ከመፍራት ጀምር ያላል መጀመሪያ መጽሐፉ ላይ ሰለሞን ሲጽፈው ማለት ነው። ጥበብ ማለት ኢንጀነራል ማድረግ አንድን ነገር የግዕዝ ቃል ነው አይደለ? መጠበብ ማለት አንድን ነገር ማድረግ በመደበኛው መደረግ ከሚገባው ውጪ ገብቷል አይደል? ማድረግ አሁን ለምሳሌ እኔ አንተ መራመድ እንችላለን። እኔ ግን መብረር ከቻልኩኝ የመብረር ጥበብ ይባላል። እግር ኳስ እንኳን ስታየው እኔ እናንተ ሁለታችን ኳስ መምታት እንችላለን። እኔ ግን ማጣጠፍ ምናምን እኮ የኳስ ጥበብ አለው። መደበኛው ሰው ጎበዝ፣ አሁን ክህለት ውጭ ወጣ ያለ ነገር ማድረግ ማለት ነው። በቃ የአንተ የመግጠም ጥበብ ሊኖርህ ይችላል። የመዝፈን ጥበብ ሊኖርህ ይችላል። ስዕል የመሳል ጥበብ ሊኖርህ ይችላል። ኳስ ነው ያልከው፣ እኔም ኳስ ተጫዋች ነኝ፣ አንተም ኳስ ተጫዋች ነህ። ነገር ግን የኔና የአንተ ክህሎት አንተ ተጠበህ በመኮመክ ጥበቡን ደግሞ ያሻሻልከው ኦቨርታይም ነው፣ ዲቨሎፕመንት ነው፣ ራይት ትሬኒንግ ነው። ያን ጥበብ ማለት አንተ ኤግዚስት ታደርጋለህ። ጥበብን ቀድመህ አንተ ኤግዚስት አማርኛ ጠፋብኝ። እኔ ጥበብን ያመጣኋት ለማለት ፈልገህ ነው። በቃ አሁን እዚህ ጋር መጽሐፈ ምሳሌ ላይ ጥበብ ራሷን ችላ ኤግዚስተንትነት ያላት ነች ወይስ ጥበብ ራሱ ምንድን ነው ነው ጉዳዩ? ጥበብ ራሱ እግዚአብሔር ነው የምትል ከሆነ አሁን እኮ ወደ ሌላ ርዕስ የገባህብኝ ነው። እኔ እያልኩ ያለሁት እኮ ሰለሞን ስለ ራሱ አይደለም ያወራው፣ ስለ ጥበብን ያወራው ነው ያልኩህ እኮ ሲያወራ እኔ ከእግዚአብሔር ጋር ፈጠርኩ አላለም ያለው። ስለ ጥበብ ነው የሚናገረው። ጥበብም ተናገረች ይልና እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ፣ ከጥንቱም ከዘላለም ጀምሮ ተሾምኩኝ፣ ምድርም ከመፈጠሩ አስቀድሞ፣ ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ። ከእግዚአብሔር የመጀመሩ መንገድ አደረገኝ፣ ከዓለም መፈጠር መገኘት በፊት ተወለድኩ። ስለዚህ ጥበብ ራሱ ኤግዚስተንት አላት። ልክ እንደኔ እንዳንተ ተገኘች፣ ተወለደች። አሁን ለምሳሌ ያው ቃላት እያወጣው ማለት ልክ እንደኔ እንዳንተ ስጋና ደም አይደለም እንዴ? ሰው ሳይኖር እንዴት ነው እንደ ስጋና ደም የምትወለደው? ግን ጥበብ ተወለደች ሲባል ያኔ አሁን ለምሳሌ እኔ ቃል እያወጣው ነው አይደለ? ያንን ቃል ወለድኩት ልለው እችላለሁ ከኔ ስለወጣ። መውለድ ማለት ማውጣት ከአንተ ባዲ ፓርት ከሆነ እንትን ወስዶ ሌላ ቁሳዊ አካል ሆኖ መገኘት ነው። ስለዚህ ያንን ጥበብ እግዚአብሔር ወልዶታል። የመጨረሻ ጥበብ ከምሳሌ 8 ውጭ ጥበብ ያወራችበትን ወይም የተናገረችበትን አንድ ጥቅስ ስጠኝ እስኪ። እኔ እንጃ በቃል አላውቅም፣ ሊሆን ይችላል፣ እርግጠኛ አይደለሁም። የለም ከዘፍጥረት አሁን እኮ ስለ ጥበብ እኮ አለው ጭቅጭቁ እኮ። አሁን እኮ ክርክሩ እኮ ንግግራችን እኮ ሰለሞን ስለ ራሱ አይደለም የሚያወራው ነው አይደለ እኮ ጉዳዩን እኮ ሰለሞን እዚህ ጋር ስለማን ያወራው አይቻልም። ስለ ሙዚቃ ተውትና ጥበብ ራሱ ላይክ ሶርሱ ምንድነው ምናምን ያላችሁ ትንሽ ብትሄዱበት ምናልባት ክሊር ሊሆን ስለሚችል ማለት ነው። አሁን እኮ እኔ ለዛ አይደለም የመጣሁት። እኔ አሁን ጥያቄ እዚህ ጋር ሰለሞን ስለ እኔ ብሎ አይደለም እያወራ ያለው ነው ሐሳቤ። ይኸውልህ አንድ ሰለሞን ያለው ጥበበኛ አይደለ የሚባለው ሰለሞን ራሱ እሱ ጥሩ ፖይንት ነው። እሱ ግን አሁን ሰለሞን እንዴት ጥበብ አገኘ ካልሽ በ13 ዓመቱ ለንግስና ሲሾም መጽሐፈ ነገሥት ላይ ልንገርሽ ሰለሞን ጥበብ የተባለበትን መንገድ ምን አለ መሰለሽ? አዲስ ዓለም ይኸውልሽ በ13 ዓመት ኖ ልክ ነሽ። ሰለሞን ጥበበኛ ይባላል፣ ግን ጥበብ አይደለም እሱ ራሱ። ለምን በይ ከተባለ የጥበቡ ባለቤት ደግሞ ሌላ ከሆነ ጥበብ ራሱ አይችላል። ለኮንሰፕት ቅድም ሀሰን የሚያነሳው ክሊር ማድረግ ስላለብን ነው። ስለዚህ ከዛ እየወረድን ብንመጣ ነው። አሁን ሰለሞን ጥበበኛ የተባለበት ምክንያት ራሱ ጥበበኛ ብሎ ነው የጸለየው፣ አልነበረውም ጥበብ እሱ ራሱ። ስለዚህ ጥበብ ከእግዚአብሔር የሚሰጥ ነገር ነው። አሁን እኔ ጥበብ ምንድን ነው ምናምን የሚለው እሱ ሌላ ውስጥ ይወስደናል እያልኩ ለማለት የፈለግኩት ቅድም ወንድሜ ሀሰን ሲያስረዳ ሰለሞንም እኮ እኔ ከእግዚአብሔር በፊት ከእግዚአብሔር ጋር ለምን ፈጠራለሁ ብሏልና ኢየሱስ እንደዛ ስላለ እንደዛ ነው ብለህ አትደምድም አለው። እኔ ደግሞ አይደለም ሰለሞን እንደዛ አይደለም ያልኩት። እኔ ይኸውልህ እሱን ለጠየቅኩት ጥያቄ ኢየሱስ ድንግል ማርያም ከመወለዱ በፊት ነበረ ብሎ ለናሙና ያክል ብሎ አንድ ጥቅስ አመጣ። ኦኬ ኢየሱስ በተናገረው ነገር አንተ ከየትኛው ቤተ እምነት ነህ ሮቤል? ፕሮቴስታንት ነህ? ኦርቶዶክስ ነህ? ኦርቶዶክስ ነህ? ኦርቶዶክስ ከሆንክ አንድ ነገር ላንብብልህ።
አቋቋይ እዚህ ጋር እናወራ። እሱ ሌላ እያሰፋን ከሄድን ይኸውልህ ወሬው ይሰፋል። እኔ ትንሽ እንዲያጠር ነው የፈለግኩት። ላነብልህ። ቆይ ጥያቄው ልጠይቅህ። አንተ ኢየሱስ ከድንግል ማርያም ከመወለዱ በፊት ነበረ ብለህ ታምናለህ? በሚገባ መጽሐፍ ነው ማነብልህ። መጽሐፈ መቃብያን ያለ ይህን ማነብልህ። መጽሐፈ መቃብያን 80 ዲያስኩ አይመስለኝም። እሺ ይቀጥል። ይሄንን ለእሱ ለማንበብ ያልቻልኩት 80 ስለማይባል ነው። ምን ይላል መሰለህ? እዚህ ጋርም ጠቢቡ ሰለሞን ይናገራል በሚገርም ሁኔታ ማለት ነው። ነገር ግን መጨረሻ ማሳረጊያው ላይ ምን ይላል ጠቢቡ ሰለሞን? አንድ ከባድ ንግግር ይናገራል። ላንብብልክና ያንተን አመለካከት እሰማለሁኝ። መጽሐፈ መቃብያን ምዕራፍ 4 ላይ እንዲህ የሚል ጥቅስ አለልህ። ምዕራፍ 4 ቁጥር 15 ላይ ሰለሞን ከኮረብቶች በፊት ወለደኝ፣ ዓለምም ሳይከናወን የምድርን መሰረት ሳይመሰረት የተራራዎችና የኮረብቶች መቋሚያ ሳይተከል የዓለምን ጎዳና ሳይጸና የፀሐይና የጨረቃ ብርሃን ሳይበራ የከዋክብትና የዘመኖች ምግብና ሳይታወቅ ሌሊትና መዓልት ሳይፈራረቁ ባህርም በአሸዋ ሳትወሰን የተፈጠረው ፍጥረት ሁሉ ሳይፈጠር ዛሬም የሚታየው ሁሉ ሳይታይ ዛሬ የሚጠራው ስም ሁሉ ሳይጠራ ፈጠረኝ ብሎ እንደተናገረ አንተና ስለራሱ አለም እዚህ ጋር እያወራ ያለው ልጨርስልህ። ማሳረጊያው ላይ ደርሻለሁኝ። ቁጥር 17 ላይ ሌሊትና መዓልት ሳይፈራረቁ ባህርም በአሸዋ ሳትወሰን የተፈጠረው ሁሉ ሳይፈጠር ዛሬም የሚታየው ሁሉ ሳይታይ ዛሬ የሚጠራው ስም ሁሉ ሳይጠራ ፈጠረኝ ብሎ እንደተናገረ አንተና እንደ አንተ ያሉ መላእክት ባሪያው አዳምም በእግዚአብሔር ሕሊና ውስጥ ነበራችሁ። በእግዚአብሔር ሕሊና ውስጥ ነበራችሁ ብሎ ማለት ምን ማለት ነው? እግዚአብሔር ሁሉን የሚያውቅ ስለሆነ የሚሆነው ነገሩ ያውቀዋል፣ አስቀድሞ ያስበዋል። በእግዚአብሔር እቅድ ውስጥ ነበራችሁ ብሎ ማለት ነው። ኦኬ ያ እቅድም ሊሆን ይችላል። ብቻ እቅድ ሳይሆን ይህ ነው ዘር ኦልሬዲ ምንም የሚደረገውን ያውቀዋል አስቀድሞ። በእግዚአብሔር ሊሆንም ላይሆን የሚችል ነገር ነው። ገብቶሃል አይደል? ኖ በእግዚአብሔር ሕሊና ውስጥ ነበራችሁ ነው የሚለው ጥቅሱ እኮ። ሕሊና ውስጥ ነበራችሁ ማለት እቅድ ፕላን አድርጓችኋል ማለት አለም። አሁን እቅድ በሰውኛ ሊሆንም ላይሆን የሚችል ነገር ነው። ሕሊና ውስጥ ነበረ ማለት ኦልሬዲ ይሄ ነገር በዚህ ጊዜውን ጠብቆ በዚህ ሰዓት ኤግዚስት ያደርጋል ብሎ ወስኖታል። ዲሲዥን ውስጥ ገብቷል ማለት ነው እኮ። እግዚአብሔርማ የሚያደርገውን ነገር ከማድረጉ በፊት ያውቀዋል፣ ያደርጋል። ዲሳይድ ያደረገው ደግሞ ምን ያደርገዋል? ይወስነዋል፣ ይሰራዋል። አንተ አሁን ለምሳሌ እናትና አባትህ ከመጋባታቸው በፊት ማነው እናትና አባትህ ተጋቡ አንተ ከመወለድ በፊት አላማና ህልማቸውና እቅዳቸው ምንድን ነው? ወልዶ የመሳም አይደል እንዴ? ይሄ እቅድ ነው። ይሄ አሁን ፕላን ነው። ልክ ሊወልዱም ላይወልዱም ይችላሉ። በቃ እዚህ ጋር ግን ሊወልዱም ላይወልዱም ይችላሉ። ለእግዚአብሔር አይሰራማ። መሀንነትም አለ። እሱን ነው ያልኩት። እግዚአብሔር ግን አይሰራም። እግዚአብሔር ካሰበው ያደርገዋል። ኦብቪየስሊ እኛም እኮ አንተም እኮ አሁን ነገ ሚስት ብታገባ አንተ ሚስት ብታገባ የምታገባው ለአንድና ለአንድ ዓላማ ነው። አንደኛ ስሜትህን ለማርካት ነው። ስሜትህን ከማርካት ጋር ወልደህ ለመሳም ነው። ራይት? ወልደህ ለመሳም ፍላጎት አለ። ያ ነገር ግን ይሳካል አይሳካም ወደፊት የሚታይ ነገር ነው። አመት 2 ዓመት ጠብቀህ የምታደርገው ነገር ነው። ጭራሽም እኮ ፍቅር ነው አይደለም እግዚአብሔር የሚባል እኮ ለዚህ እኮ ነው። አለመውለድን አለመውለድን ፈልገን አይደለም። ነገር ግን ይህን ጸጋ ፈጣሪ ሊሰጠንና ወይም ሊነሳና ምን አይደለም የሚባለው ያልኩህ እኔ። በእግዚአብሔር ሕሊና ውስጥ ነበራችሁ እኮ። ሕሊና ውስጥ ነበራችሁ የሚሆን አንተ ከየት እንዴት ነው እቅድ ብለህ የተረጎምከው? አሁን እኮ የአንተ ትርጓሜ ነው። ደግሞ ትርጓሜ እንዴት ነው የምተረጉመው አንተ? በእግዚአብሔር ሕሊና ውስጥ ነበራችሁ። ሰለሞን እዚህ ጋር አወራና ስለ ጥበብን በለው። አሁን ለምሳሌ ከዓለም አስቀድሞ በሀቤልና ተሰባት ሆኖ ነበር ይችላል ቅዳሴ ማርያም ላይ እመቤታችንን ሲነግራት እንኳ ማለት ነው። ግን ምንድን ነው መሰለህ ይሄን አደርገዋለሁ ብሎ ይሆናልም አይሆናልም ብሎ የሆነ ፕላን ጽፎ ሳይሆን ያዘጋጀው የሚሆነውን ኦልሬዲ ያውቀዋልና ታይሙን ነው ሪስፔክት አድርጎ የሚጠብቅ ያለው። በቃ ታይም ላይኑን እየጠበቀ ነበረ። በሕሊና ውስጥ ነበሩ ማለት የሚፈጠሩበትን ጊዜና ወቅት ስለሚያውቀው ያ ወቅትና ጊዜው እስከሚደርስ በትዕግስት እየጠበቀው ነበር እግዚአብሔር። ገብቶሃል አይደለ? እግዚአብሔር ያቀደውን እቅዱን ለማንም ማሳወቅ አይጠበቅበትም። ያቀደውን እቅዱን ምን ያደርገዋል? ያከናውነዋል። ገባክ? እኔ እናንተ ግን ያቀድነውን እቅድ ለሰዎች ልናወራ እንችላለን፣ ላናወራም እንችላለን። ገባክ አይደለ? በውስጣችን የምናስበውን ነገር ለቤተሰቦች ልታማክር ትችላለህ፣ ለባለቤት ልታማክር ትችላለህ፣ ለጓደኛ ራሱ ልታማክረው ትችላለህ።
ለጓደኛ ራሱ ሳታማክር፣ ለእናትና ለወለዱ ለእናትና ለአባትህ ራሱ ሳታማክር ያሰብክበትን ነገርና ያለምክበትን ነገር ወይም በውስጥ ያቀድከውን ነገር ለማሳካት ልትለፋ ትችላለህ ጠዋት ማታ። እግዚአብሔር ግን ያቀደውን ያለመውን ወይም የፈለገውን ነገር በየትኛውም ጊዜና ቦታ መፈጸም ይችላል። አሁን እኮ እዚህ እኮ መነጋገር የለብንም። እሺ አሁን ያነበብክልኝ ጥቅስ ላይ አለ ፈጠረኝ አለ። እሺ ታዲያ ስለምንድን ነው የሚያወራው? ዛጋ አንተ በምን የተረዳኸው? እኔ ደግሞ ነገር የተረዳሁበትን ወይም ደግሞ ቤተክርስቲያናት የምታስተምርበትን። አሁን ወደ ኢየሱስ እንምጣና ከድንግል ማርያም ከመወለዱ በፊት ኢየሱስ ነበረ፣ ኤግዚስተንትነት አለው። አዎ ነበረ፣ ራሱ ተናግሯል ነበር ብሎ ማስረጃ ተናግሯል እኮ። እኔ ሁን አንብብል መጽሐፍ ቅዱስ ችግር የለውም። ቢፎር አብርሃም ወዝ አይ አም የሚለውን ጥቅስ አውቀዋለህ? ቆይ ቃሉን በጥቅሱ ስለማላስታውሰው ነው። ቆይ አንዴ አነብልሃለሁ። ኦኬ ገባኝ። አሁን እንደዛ ካለ እናም ኤግዚስተንትነት አለው እያልክ ነው አይደለም? ያለውን በደንብ አንብበ ከዛ ጥቅሱን አውቀዋለሁ። አብሽር ገብቶኛል። ጥቅሱን ዮሐንስ 8:58ን ክፈትልኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እንደዚህ ይላል። 58 ምዕራፍ 8 ቁጥር 58 ረጅም ምዕራፍ ነው በጣም። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ከዛ አይደለም እንድታውቅልኝ የሚፈለገው ማለት ነው። ይኸውልህ ብያለሁ መሰለህ በደንብ እንዲገባ ካሪያ ካነበበ ዝም ብላ ጥቅስ ካነበብከው እንደ ጥበብ ነው የሚሆነው። ከስንት ይነበብልህ? አይ ቆይ እኔ ራሴ እነብልሃለሁ። እዚህ ጋር የሚላል መሰለህ ያው ክርክራቸውን ማወቁም ጥሩ ነው። ምንድን ነው ያወሩ የነበሩት? ስለዚህ ስለ አብ እንደነገራቸውም አላስተዋሉም ይላል እዚህ ጋር። ቆይ ምዕራፍ 24 ጀምሮ እናንበው። እንደዚህ ያለው እንግዲህ በኃጢአታችሁ ትሞታላችሁ አልኳቸው። ይሄ ኢየሱስ 24 አንቀጽ ላይ ምዕራፍ 8 ቁጥር 24 እዚህ ጋር እንደዚህ ይላል። ለምን ያህል መሰለህ እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩ ባታምኑም በኃጢአታችሁ ትሞታላችሁና አላቸው። እነሱም እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ከመጀመሪያ ለእናንተ የተናገርኩት ነኝ። በሙሴ ጀምሮ ሲናገራቸው የነበረው ማለት ነው። ከዛ መቼ ነው ከመጀመሪያ? አይሁድ ከታሪካቸው ከመጀመሩ በፊት ከሙሴ ጀመረ፣ ከአብርሃም ጀመረ፣ ከሁሉም በፊት መቼ ነው ከመጀመሪያ? መጀመሪያ ማለት የእግዚአብሔር ቃል ወደ እነሱ መምጣት ከጀመረበት ጊዜ ጀምሮ ድምፅ መስማት ከጀመሩበት ጊዜ ጀምሮ ማለት ነው። ለምሳሌ መጀመሪያ ያናገራቸው በሲና ተራራ ላይ 10ቱ ሕግጋትን ጽፎ በሙሴ በኩል አናግሯቸዋል። ከዛ በፊት አብርሃምን በግሉ አናግሮታል። የታል ማስረጃ? ይኸው ላይ ማስረጃውን ማልነግርህ እኮ ነው። ካዳመጥከኝ ይነግርሃል እኮ ራሱ። እኔ መናገር ራሱ ይነግራል። የምፈርደውም ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸውም አላስተዋሉ። አያደለ አሁን እዚህ ጋር ራሱን ከአብ ጋር አንድ እያደረገም ልኮኝም ነው እያለ ነው የተናገራቸው። ልነግርህ እኮ ነው። አንዴ ካስጨረስከኝ ማለት ነው፣ ካስጨረስከኝ ትረዳዋለህ። አንዴ ላንበብና አዳምጥሃለሁ። ሁለቱን አጣምረህ አንድ እያደረግህ አታውራ። ለምን እንደዛ እንዳልኩ ያስረዳሃል፣ እዚሁ ላይ ያስረዳሃል። ስማኝልህ። ስለዚህም ኢየሱስ የሰው ልጅ ከፍ ከፍ ባረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ ጊዜ ታውቃላችሁ። የላከኝም ከኔ ጋር ነው። እኔ ደስ የሚያሰኘው ዘወትር አድርጋለሁና አብ ብቻዬን አይተውኝም አላቸው። ይህን ሲናገር ብዙዎች በእርሱ አመኑ። ኢየሱስም አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነት ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱ መልሰው የአብርሃም ዘር ነን እንኳን ከቶ ባሪያዎች አንሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው፣ ባሪያም የዘላለም አይኖርም፣ ልጁም ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ አባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም የአብርሃም ልጆች ብትሆኑማ የአብርሃምን ስራ ባደርጋችሁ ነበር። ነገር ግን አሁን እግዚአብሔር የሰማሁትን እውነት የነገርኳችሁንም ሰው ልትገሉኝ ትፈልጋላችሁ። አብርሃም አንተ የአባታችሁን ስራ ታደርጋላችሁ፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበረ፣ እኔ ከእግዚአብሔር ወጥቼ መጥቻለሁና ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ስትሰሙ ስለማትችሉት ለምንድን ነው? እናንተ ከአባታችሁ ከዲያብሎስ ነው፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከእግዚአብሔር ነፍስ ገዳይ ነበረ፣ እውነት በእርሱ ስለሌለ
እርሱ ከመጀመሪያ ግድ የለም እሱ ከእግዚአብሔር እያልክ ጨምረካል እዚህ ጋር። ቆይ አንዴ፣ እንዴት ነው የጨመረው? እርሱ ከመጀመሪያ እናንተ ከአባታችሁ የሚለውን ከእግዚአብሔር አባታችሁ የሚሉት ታደርጉ ትወዳላችሁ። መጀመሪያ ይቅርታ፣ ከመጀመሪያ ነፍሰ ገዳይ ነበረ እግዚአብሔር። ዳዝን የምመክ ሰንስ ልክ ነህ። እውነትም በእርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከእርሱ ጋር ይናገራል፣ ሐሰተኛም የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ አታምኑኝም። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አይሁድ መልሰው ሳምራዊ እንደሆንክ ጋኔንም እንዳለብህ በማለታችን እኛ አልን እንል የለምን አሉት። ኢየሱስም መለሰ እንዲህ ሲል እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። እኔ ግን የራሴ አልፈልግም፣ የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ለዘላለም ሞትን አያይም። አይሁድም ጋኔን እንዳለብህ አሁን አወቅን፣ አምስት እንኳን ሞተ፣ ነቢያትም እንዲሁ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? በእውነት አንተ ከሞቶ ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ? ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው፣ የምትሉት አባቴ ነው፣ አላወቃችሁትምም። እኔ ግን አውቀዋለሁ። አላውቀውም ብል እንደ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉን እንደ እናንተ ሐሰተኛ። ከዛ አባታችሁ አብርሃም ቀሬን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ዓመት ያልሆነ አብርሃምን አይተናልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ መጥቶ ከላቸው አልፎ ሄደ። ይሄ ነው ነበር የሚያስፈልኝ። ኦልሞስት 58 አንቀጽ ነው ያነበብነው። ኦልሞስት ከ21 አካባቢ ጀምረን ወይም ከ14 ጀምረን ከ24 ሊጀምር ነው። ኦኬ ዙሮ ማሰራጊያው ያለው ለሁ የሚለው ላይ ነው አይደለ? ከአባቴም ወጥቼ ወደ እናንተ መጥቻለሁ የሚልም አለ። ምንድነው አጠቃሉ አለ እዛ ጋ አንተ እንዴት እንደዚህ ስላለ 50 ዓመት እንኳን አልሆንህም ሲሉት እድሜ ነው እንደገረማቸው እኔ አብርሃም ሳይወለድ እኔ ነበርኩኝ አላቸው እኮ። ዞሮ እድሜ እንደማይወስኑ ነው የተናገር ነበር የሚለው። አሁን ለመልስህ እኮ ነው ከኢየሱስ ከማርያም ከመወለዱ በፊት ነበረው ይላልከው። አዎ የተፈጠረ አይደለም ነበረ፣ ራሱም ተናግሯል። እድሜ የሚወስኑ አይደለም። ይኸውልህ እድሉን የምትሰጠኝ እኮ ከሆነ አንተ ወደ 30 ምናምን አንቀጽ ነው ያነበብነው ወይም ከዛ በላይ። ዞሮ ከድንግል ማርያም ከመወለዱ በፊት መኖሩን ማወቅ ነው የፈለግነው። ይኸው ተናገረ። ኦኬ ችግር የለውም። አሁን ከድንግል ማርያም ከመወለዱ በፊት ኢየሱስ ከነበረ ያ ማለት እግዚአብሔር ሰማይና ምድርን ሲፈጥር ኢየሱስ ነበረ ማለት ነው። ነው አይደለም? ነው ፈጥሯል። አብሮ ፈጥሯል። ጥሩ መጽሐፍ ይዘሃል? አለኝ። ትንቢተ ኢሳያስን ክፈት እስኪ። ኦኬ ትንቢተ ኢሳያስ ምዕራፍ ስንት? ምዕራፍ 44 ምዕራፍ 44 ከፈለግከው አንቀጽ ጀምረህ ማንበብ ትችላለህ። እኔ ግን እንዲነበብ የምፈልገው ምዕራፍ 24 ቁጥር 24 ላይ ያለውን አንቀጽ ነው። ምዕራፍ 24 ነው 44 ምዕራፍ 44 ቁጥር